በቃ አባዬ እማየው እንደዚህ የሚደረግባት ሴት ናት። እኔ እሱን አልፈልግም። እሱም አያደርገውም። ጋሼ ይህን ከሚያደርግ ቢሞት ይሻለዋል። እሺ ወይ ልምጣልህ አባዬ? እዛው ከማርታ እንዳትለያት። ይኸውልህ አንድ ነገር ከተፈጠረ ቶሎ ብለህ ለእኔ ደውልልኝ። እሺ በቃ አባዬ። ሰማዩ ተመለከቱ ኮከብ አላየሁት አባዬና ማየ ተጣልተዋል። ለእኛ መናገር አይፈልጉም እንጂ አባዬ እኮ እኛ ከተወለድን አንድ ቀን ቢሆን ሶፋ ላይ አድሮ ያውቃል። አይዞሽ በቃ ብዬ እናስታርቃቸዋለን። ይኸውልሽ የሆነ ችግርን ቢፈጠር በጋራ ቁመን እናትና አባቶቻችን እናስታርቃለን። ለዛ ምንድን ነው ለዛ ምን እያለሽ ነው ቃሊስ? አይ ብዬ ምንም ምግብ ምን መስራት ትወጃለሽ እያለኝ ነበር። እንደዛ አይደለም ሜቢ ባላገኝልሽ እያልኳት ነበር። እንዴ ለዛ እያዋሸሽ ነው እንዴ? ቃሊስ እኮ ውሸት አይወድም። በጣም ሀቀኛ ሰው ነው። እንግዲያውስ ስልክሽን ስጭኝ እያለኝ ነበር። ዛሬ እንግዲህ ደረጀ በመጨረሻ ጉዱ ፈላበት ማለት ነው። እንግዲህ ምንም ማድረግ አይችልም። ደረጀ በእውነቱ ነገር በጣም ከባድ ችግር ውስጥ ነው ያለው። በሚያሳዝን ሁኔታ በጣም በሚያሳዝን ሁኔታ በእውነቱ ነገር ለትዳሩ ድረስ ክብሩ ራሱ በጣም ነው ደስ ያለኝ በእውነቱ ነገር ማለት ነው። እንዴት ስትሉ አንድ ሰው ይሄን ያህል ለትዳሩ ክብርና ዋጋ የሚከፍለው አስባችሁታል? ሰው በጣም ደስ የሚል ስነ ምግባርና ስርዓት ያለው ሰው ነው እና በእውነቱ ነገር ያው እንግዲህ ታውቃላችሁ ሰው ሆኖ ማይሳሳት የለም። እንግዲህ ተሳሳተ፣ ግን ደግሞ እንደዛው ተሳስቶ እንኳን ያኔ በቃ ግራ ገብቶታል ምን እንደሚላት ማርቲን ምን ብሎ እንደሚረዳትና ምን ብሎ እንደሚላት በጣም ጭንቀት ላይ ነው ያለው አሁን ላይ እና አግዘዋን ያስፈልጋታል ማለት ነው። እንግዲህ ኤቢ ከአባቷ ጎንና ሁሉንም ነገር ማስተካከል ነው ያለባቸው ብዬ ነው እንደ ሀሳቤ ነኝ። ምክንያቱም እንግዲህ ታውቃላችሁ የሰው ልጅ ተሳሳተ። እነሱ ግን እያሮጋ ያሉት አሁን ላይ ዳጣም ቢሆን እንግዳ አባቷን በጣም ጭንቀት ላይ አስገብተዋለች። አባዬ አንተ እንደዚህ ሆነት እንደዚህ ካደረክ በቃ እንዴት እንደዚህ ታደርግ ቻልክ እያለች እንግዲህ ያለው ነገር በቃ ቤቱ በሞላ በሀዘን ሆኗል ማለት ነው። ሀዘን በሀዘን የሆነ እያለ በጣም የሚያሳዝን ነው በእውነቱ ነገር በጣም ያሳዝናል። ግን ደግሞ አንድ ሰው ለሱን ለይሄን ያህል ዋጋ እየከፈለ ማርቲም እንግዲህ የገባችበትና የሆነው ያኔ ሰው ነንና የሆነ ስሜት ይሰማናል። እውነቷን ነው ያኔ በትዳሯ ላይ ሳይ እንትን እያለች እያለ ይሄን ሁሉ እንዴት ብሎ እንደሚያስረዳት ነው ግራ የገባውና እንዴት ብሎ እንደሚያስረዳት እየሆነ ያለው ነገር ደግሞ በጣም ከባድ ነው። የሆነው ነገር ደግሞ ታውቃላችሁ ከባድ ነው በእውነቱ ነገር በጣም ከባድ ነው። አንድ ሰው ትዳር ብሎ ትዳሯን እንትን እያለች ግን በስተመጨረሻ ደግሞ እንደዚህ አይነት ነገር ሲፈጠር ከባድ ነውና በሚያሳዝን ሁኔታ እንግዲህ ዛሬ ማርቲ እና ብላ ደውላለታለች ማለት ነው። እሺ በቃ ማርቲ መጣው ሲል እንግዲህ በቃ ከቤት ቀጥ ብሎ ሲመጣ ያለው ነገር እንግዲህ ቆይ ደረጀ እውነት ነው እንደ እንትናን ራሷን ቀርጻታል ስትለው በፍጹም አልቀረኳትም ማለችው። እኔ ከሷም ከመድኃኒትም በመድኃኒት ወሬም አላምና አንተስ እውነት ተሰራተኛ ወልደሃል አለችው። እና በቃ ተንቀጠቀጠ የሚናገረው ግራ ገባው የሚለውም በቃ ያኔ የሚናገረው ግራ ገባው። በስተመጨረሻ በቃ ምን እንደሚላትና ተስፋ ቆረጠ። ምን ይበላስ? ከባድ ነው በእውነቱ ነገር በጣም ከባድ ነው። እና እንግዲህ የሚላት የሚናገራት ግራ ገባው። እና ደረጀ እውነት ነው የምሰማው እውነት ነው አለችው።
እውነት ነው። ይሄን ነገር ግን በራሴ ሄጄ እኔ አንተንም አይደለም በመድኃኒትም አይደለም ግን በራሴ ሄጄ በቃ ሁሉንም ነገር አወጣዋለሁ አለችው። በራሴ ሄጄ ነው እንጂ አንተንም በጥያቄ አይደለም አለችው። እንግዲህ በጣም ተጨናንቋል። እሱም በቃ ያኔ እንደዛ ስትለው እሷም እንግዲህ ያለቀሰች ነው ያለችው። እሱም በቃ የሆነው ያሉበት ሁኔታ በጣም ከባድ ነውና እንደዛ ስትለው እሱም በቃ ምን እንደሚላት ግራ ገባው፣ ተጨናነቀ። አሁን ውጣልኝ አለችው። ውጣልኝ ከክላስ ውጣልኝ አለችው። እንግዲህ ከክላስ ቀስ ብሎ ወጣ ማለት ነው። ውጣለችው ያባረረችው ማለት ነው። ከክላስ ቀስ ብሎ ወጣ። በቃ ያኔ በቃ የምናገረውንም ይሄን በቃ ሀዘን ውስጥ ነው ያለው አሁን ላይ ደረጃ። በቃ የምናገረው ግራ ገብቶታል። ምንድነው ማድረገው? አምላኬ ሆይ በቃ ይሄ ነገር እንግዲህ ይውጣ በቃ ፈጣሪ ሆይ እንግዲህ አንተ ታውቃለህ ብሎ ወስኗል ማለት ነው። እሱ በቃ ተጨናንቋል። ሁኔታው ለነገሩ በጣም ጭንቀት ውስጥ ነው የገባው። ያኔ ከባድ ነገር ነውና እንግዲህ ሚላትም ሆነ የምናገራት በጣም ስለተጨናነቀ እና ሚላት ነገር ተጨናንቋል። የሚላት ነገር ግራ አጋብቶታልና እባክሽ ማርትዬ እባክሽ ቢላትም ማርት እንድትሰማች አለችው። አሁን ቀጥ ብሎ ወጣልኝ አለችው። ቀጥ ብሎ ወጥቶ እንግዲህ ውጭ ላይ ወጥቶ እያለቀሰ ነው ማለት ነው። ኤቢም አባቴ ደህና አይደለም ዛሬ። አባዬ ምንድን ነው የሆነው ነገር? አባዬማ ደህና አይደለም። ስለዚህ አባዬ ገዛ ያስፈልገዋል። ምንድን ነው የሆነው ምናምን አለች ማለት ነው። እንግዲህ የሆነ ነገር አገዛ ያስፈልገው ነው ይነግረን ነበር ኤቢ። ስለዚህ በቃ ተይው ውስጥ ተይው ምናምን ይላታል። ናታል ስላወቀ ተይው በቃ አገዛ ያስፈልገው ይነግረን ነበር። ስለዚህ እባክሽ ተይው ሲል የሆነ ጊዜ የሚፈልግ ይሆናል። ስለዚህ በቃ ተይው ይላታል። አይ ይሄ ነገር እንዴት ነው ቆይ እየሆነ ያለው አልገባኝም። ምንድነው እየተፈጠረ ያለው? ምንድነው እየሆነ ያለው? አባዬስ ያለበት ሁኔታ እኮ በጣም በሚያሳዝን ሁኔታ ላይ ነው አባቴ ያለው። እንዴት ነው የምተው? አባቴ ጭንቀት ውስጥ ነው ያለው። ስለዚህ በቃ የሆነ የሚያስፈልገው ነገር ሊሆን ይችላል። ስለዚህ አባዬን ትትል እባክሽ እቤ ተይው ምናምን አላት። እንግዲህ እንደዛ እያለ ስላመጣ ማለት ነው የኤቢ እጮኛ መጣ ማለት ነው። ኤቢ እጮኛ እንግዲህ ልክስክስ ነው ውሻ ልክስክስ ታውቃላችሁ። አንዳንዱ ወንዶች በቃ እንደዚህ ናቸው፣ ወንድ አሰዳቢ። ከዛ እሱ መጣ ውጭ ላይ ሲያገኛቸው ኤቢ ባላለችና ውሃ አጣ ሰላም ትለዋለች። እንትና ግን ሰላም ሲላት ሰላም አላለችው። ምክንያቱም ስለጠየቃትና ስለደበራት በቃ ጸጥ አለችው ማለት ነው። እንግዲህ እሷ ጸጥ ስለዋለች ቆይ ምን ነሽ ነው ሰላም ማትይ ምናምን አላት። እሷም ሰላም ማለት አልፈለገችም። ግን ምንድነው ምን ነሽ ነው ምናምን አላት ማለት ነው። ሰላም ማለት ስላልፈለገች ጸጥ አለችው። ጸጥ አለችው። ከዛ ገባ ማለት ነው። ኤቢ ጋር ገባ። ኤቢ ጋር ሲገባ ዳጣንም ያገኛታል ማለት ነው። ዳጣን ታገኘዋለች ማለት ነው። ዳጣዬ እንዴት ነሽ ብሎ ዳጣን ሰላምታ ይጠያየቃል። ሰላም ነን ትላለች። እንግዲህ እንደዛ እያሉ ማርቲ ናታልን ይዘኸኝ ሰላም ጋር ትለዋለች። ሰላም ጋር ይዘኸኝ ብለው እሺ ብሎ ሰላምን ይዞ ሊሄድ ሲል ያገኛታል ማለት ነው። እንግዲህ ኤቢ ትወጣለች ማለት ነው። በቃ ምንድነው ስቋል ጠይቃቸው ወዴት እየሄዱ ነው? እነማዬ የት እየሄዱ ነው ምናምን ስላት ሄዱ እንደ በቃስ የሆነ ነገር ባያቸው ምናምን ትላታለች። እንደዛ ስትላትስ ቋለችና ስትወጣ ምን እንዳለ ታውቃላችሁ? ሄደና ዳጣ እንዴት ነሽ አውቅሽኛል እንደ አስታውሳለሁ ያልሽውን አስታውሽ ምናምን ሲለኝ አይ እሱን ቀስ ብዬ አስታውሳለሁኝ አለችው። እሱን ቀስ ብዬ አስታውሳለሁኝ ችግር የለም እሱን ቀስ ብዬ አስታውሰዋለሁ ስትለው እሺ ጓደኛለሽ ምናምን አለ። እንዴ ምን አገባህ አለችው። እውነቷን ነው ምን አገባህ አለችው። እውነቷን ነው የመለሰችለት ማለት ነው። ዳጣ ምን አገባህ ስትለው ደነገጠ። እሺ በቃሽ በአሁን ሰዓት ይሄ ይጠይቃል። ሲጀመር ደግሞ እሱን አሳይሃለሁ እነግርሃለሁ ሌላ ጊዜ ምናምን ማለት ነው። እሺ በቃ ይቻላ። ከዛ እሷም በንዴት እንደዛ ትለዋለች ማለት ነው። እንግዲህ እንደሷም ተነስታ ጥላው ስትሄድ ለዛ ጋር ሄዶ ለዛም ሄዶ ደግሞ ስንት ስራ ላግዝሽ ልጋርሽ ይላታል። ቆንጆ እኮ ነሽ አንቺ እኮ እዚህ መቅረት የሌለብሽ ልጅ ነሽ እንዴ እና ስልክሽን ስጭኝማ እኔ ድርሻለሁ ምናምን እንዴ ምን ነው ቆይ ኤቢ ጮኛ። ከዛ እንደዛ እያለ እንግዲህ ደረጃም እንግዲህ ሁሉም ነገር ሊወጣለት ነው። ሰላምንም ደውላ እባክሽ ለትዬ እየመጣች ነው እና እማዬ ምንም ነገር እንዳታያት አለቻት። አይ እንግዲህ በቃ መነገር አለበት አለች ማለት ነው። በጣም በሚገርም ሁኔታ